ከጀርመን ፍራንክፈርት አየር ማረፊያ እስከ ቦሌ ዓለም አቀፍ አየር ማረፊያ የሚወስድ የበረራ ሰዓት ከዚህ ቀደም ካረኳቸው አያሌ ዓለም አቀፍ አውሮፕላን ጉዞዎች መካከል በመካከለኛ የጉዞ ሰዓት የሚመደብ ነበር። አሁን ግን እጅግ ረጅም ሆነብኝ። ከ30 ዓመታት በኋላ ለመጀመሪያ ጊዜ ወደ ተወለዱበት ሰፈር ሲመለሱ ያለውን ናፍቆት መገመት ይቻላል። እንግዲህ በጣም ትንንሽ ሆነው ጥያቸው የሄድኳቸው ወንድሞቼ እንኳን 30 ዓመታት ጨምረዋል። ኢህአዲግም ለ27 ዓመታት አሳደግኳት፣ አስመነደግኳት፣ ያላትን ሀገር ልታዘብም ጓጉቻለሁ። የአዲስ አበባ አየር ናፈቀኝ። ሰፈሬም አእምሮዬ ውስጥ ተስሎ በቀረው የድሮ ምስል ነበር የሚታየኝ። ልደታ ፍርድ ቤቱ፣ ደሴ ሆቴል፣ ጎንደር ቡና ቤት፣ ብሪሞ፣ ሜክሲኮ፣ አሮጌው አየር ማረፊያ፣ ተስፋ ኮከብ፣ ባልቻ አባ ነፍሶ፣ ዳርማር። ይህንን እያወጣው እያወረድኩ ነበር። ምሽት ላይ አዲስ አበባ የደረስነው። አዲስ አበባ ቤቴ፣ አዲስ አበባ ቤቴ ብዬ መስፈን ቢያሰኘኝም ግን ድምፄ እንኳን ለሰው ለራሴ ሳንጎራጉር እንኳን ያስቀኛልና ተውኩት። ወንድሞቼ የብርድ ልብሳቸውን ደርበው ደራርበው ከሩቅ ይታዩኛል። የአባቴ መልክ አስታወሱኝ። ትንሹ በተለይ በጣም ትልቅ ሆነ። ጭራሽ የትናንሽ ልጆች አባት ሁሉ ሆነ። በማላቀው ሰፈር አቆራርጠን ቤታችን ገባን። ልደታ ሰፈሬ ገባሁኝ። የመጀመሪያ ቀን እንደዛ አልፎ በጀርመን ሀገር ሳለው ፈጽሞ ረስቼው የነበረውን የሰው ውካታ፣ የጩኸት ድምፅ ተቀበለኝ። በነጋታው ጸጥታ የተላበሰችው ትንሿ የጀርመን መንደሬ ከልደታ ፈጽሞ የተለየች ነች። ከተማው ይጮሃል። መጀመሪያ አካባቢ ትንሽ የሚረብሽ ሆኖብኝ ነበር። ጸጥታ የሰፈነበት ቦታ ለረጅም ዓመታት የኖረ ሰው ሙሉ ቀን እና ሌሊት ሲጮህበት ምን ያህል እንደሚረበሽ አስቡት። ግን ያው ጩኸቱና መረበሹ ያወቀኝ ለ2 ቀን ብቻ ነው። እኔም ለመድኩት፣ ተላመድኩኝና ተመሳሰልኩ። ባጭሩ ተመልሼ ድሮ ትቼው ወደ ሄድኩት ወደ ናፈኩት የህይወት ትዕይንት ቀስ ብዬ ገባሁ። ኋላ ሳስበው እንዲያውም በጩኸት መሃል ደስታን ይዞልኝ መምጣቱን አስተዋልኩኝ። በጠዋት መነሳት፣ ሲንጫጩና ሲዋከቡ መዋል፣ መተኛት፣ ውጭ ያለውን ጩኸት እንደሌለ በመቁጠር ደስ የሚል የጋራ ህይወት፣ መተሳሰብ፣ ናፍቆትና የልጅነት ትውስታን አጣጥሜበታለሁ። በዚህ ጫጫታ ውስጥ የሀገር ናፍቆት ረሃብን የሚያስታግስ አንዳች የሐሴት ስሜት ያለው ለውስጥ ረፍት የሚሰጥ ጸጥታ ነበር። ባጭሩ ብቻውን ለኖረ የአውሮፓ መንደርተኛ ብቸኝነቱን ያጠፋለታል። ገና ሌቱ ሲነጋ በጠዋት ከቤታችን በታች ካለው መስጊድ አዛን ድምፅ እየሰማን ቀናችንን እንጀምራለን። ልጆች ይነሳሉ። የተኛም ሆነ ጽኑ ታማሚ ይኑር አይኑር ግድ የሚሰጣቸው አይደለም። ዩኒፎርሜ፣ ደብተሬ፣ እስክሪብቶዬ፣ ምሳቃዬ ሁሉም በጩኸት ይጠይቃል፣ በጩኸት ይመለስለታል። በዚህ ላይ ግርግር ታክሎበት ልጆች ከየቤታቸው ውልቅ ይላሉ። ጩኸቱ ከጎረቤት ጀምሮ እስከ አውራ መንገዱ ድረስ ይዘልቃል። በጎዳና የሚያልፈው የመኪና ጥሩምባ፣ በየኬክ ቤቱና ሙዚቃ ቤቱ ደጃፍ ላይ በማይክራፎን የሚለቀቅ የሙዚቃ ድምፅ አንድ ላይ በንጋት ይጀምራል። አንተ ሳታውቀው ሀገር ነቅቷል፣ አንተ ግን ላለመንቃት ብትፈልግም ከቶ መተኛት አትችልም እየተባለ ይመስላል። ሁሉም ሰው፣ ሁሉም ዕቃ አብሮ ይጮሃል። ሳትወድ በግድ ትነሳል። እስከ ምሳ ጩኸቱ አይቆምም። ከሰዓት በኋላ በአካባቢው ያለው የፕሮቴስታንት ቤተክርስቲያን የመዝሙር ልምምድ በድምፅ ማጉያ ይቀጥላል።
እሱ ሲያልቅ አመሻሽ ላይ የልደታ የምሽት ስብከትና ቃለ እግዚአብሔር ትምህርት ቤት ቁጭ ብለህ ነጥብ ሳይቀር መስማት ትችላለህ። አሁን ጸጥታ አለፈ ብለህ ልትተኛ ስትል ጨለማ ጉድጓድ ውስጥ ያደጉትና ኃይለኛ የሚባሉ ውሾች የጥበቃውን ስፍራ ተረክበው ይለቀቃሉ። ወዲያው ከግመት ጋር ጸብና ጦርነቱ ይጀምራል። ሙሉ ሌሊቱን ሲጣሉ፣ ሲሯሯጡ፣ ሲጫጫሁ ያድራሉ። ማንም አያማርርም። ማንንም አይከስም። ፖሊስ መጥራት፣ ሁከት ይወገድልኝ አይባልም። አንዱ ለአንዱ ጩኸት ቦታም ጆሮም የለውም፣ እንዲያውም አይሰማም። እኔ በኖርኩበት ጀርመን ሀገር ያለው ሁኔታ ከዚህ የተለየ ነው። አንተ ጸጥ ማለት ቢሳንህ በሕግ ታግደህ ዝም እንድትል ትደረጋለህ። ከምሽቱ 4 ሰዓት ጀምሮ እስከ ንጋቱ 12 ሰዓት ጩኸቱን ተወውና ፎቅ ስትወጣም ሆነ ስትወርድ የጫማ ኮቴ እንዳይጎላ መጠንቀቅ አለብህ። በዚህ የሰዓት ክልል የቴሌቪዥንህም ሆነ የስልክ ንግግርህ ድምፅ ጎረቤት እንዳይረብሽ በሕግ የታገደ ነው። በሕግ ታግደ እሁድ እንዲሁም ዓመት በዓሎች ላይ ቤት ማደስ የሚባል ነገር አይቻልም። ጸጥ ባለው ፎቅ ላይ በለሆሳስ ከሚሰማው የቴሌቪዥንህ ድምፅ በስተቀር ወፍ እንኳን ስትጮህ ላትሰማ ትችላለህ። አንዳንዴ ጎረቤቶች ራሱ ፎቁን ወጥተው ቀስ ብለው በራቸውን በቁልፍ ሲከፍቱ ቀጭ ቀጭ ከምትል ድምፅ በስተቀር መኖራቸውን ለማወቅ አትችልም። ለነገሩ የጀርመን ጎረቤት ስሙን እንኳን የምታውቀው የፖስታ ሳጥን አንብበ ነው። ሌላ ምንም አይነት ግንኙነት የለም። ግፋ ቢል ከስንት አንዴ ፊት ለፊት ከተገናኘ ከምታሳየው የውሸት ፈገግታ በቀር። እዚህ ላይ የሀገራችንን አይነት የጎረቤት ኑሮ እንዳታስበው። ከዚህ በፊት ለብዙ ዓመታት የኖርኩበት አፓርትመንት የታችኛውን ወለል ትኖር የነበረች አንድ ጀርመናዊት በአመት አንዴ ጊዜ ብቻ ለፋሲካ ባህላቸው ስለሆነ ለልጆቼ ቸኮሌት በራችን አጠገብ ታስቀምጥ ነበር። እኛም ስናገኛት እናመሰግናለን እንላታለን። ከ15 ዓመት በኋላ ቤቱን ለቃ ልትሄድ ስትል እኛ ጋር መጣ በር አንኳኳች። ዛሬ የመጣሁት ቤቴን ሊለቅ ስለሆነ ላመሰግናችሁ ነው። የዛሬ 15 ዓመት እዚህ ስትገቡ እንደ ብዙዎቹ የውጭ ሀገር ሰዎች እየጮኻችሁ የምትረብሹ ይመስሎኝ ተጨንቄ ነበር። ግን እስከዛሬ ስላረበሻችሁኝ አመሰግናለሁ አለች። እኛም ለፋሲካ ለልጆቻችን ታደርጎ የነበረውን ነገር አንስተን አመሰገናት፣ ተለያየን። የጀርመን የጸጥታ ሕግ ለማያውቀው ሰው ጀርመን መኖር እስር ቤት እንደሆነ ይሰማል። በተለይ ከሌላ ሀገር የሚመጡ እንግዶች ሕጉን ስነግራቸው በጣም ነው የሚደነግጡት። አንዳንድ ጊዜ እንደ እስር ቤት የሚሆንባቸው ጊዜዎች አሉ። በእርግጥ ያ ምን አይነት ጎረቤት አለህ የሚለው ነገር ነው የሚወስነው። ነገር ያማራት ራሷን የአካባቢው ሕግ አስከባሪ አድርጋ የምታስብ አንዲት ጡረተኛ አሮጊት አጠገብህ ካለች እስር ቤት ብቻ ሳይሆን ወይን ቤት ገብተሃል ማለት ነው። ከቤትህ ወጥተህ እየሄድክ በተከፈቱ መስኮቶች ላይ አሮጊቶች ካየህም ችግር ሊገጥምህ ስለሚችል አረማመድህ እንኳን የተስተካከለና ጠንቃቃ መሆን አለብህ። ከምሽቱ 4 ሰዓት እስከ ንጋቱ 12 ሰዓት በሕግ የጸጥታ ጊዜ ስለሆነ ትንሽ ድምፅህን ጎላ ካለ ፖሊስ ሊጠራብህ ይችላል። ቅዳሜና እሁድ ሙዚቃ ትንሽ ከፍ ካደረክ በመጀመሪያ አሮጊቷ መታ እንድትቀንስ ትነግርሃለች። ከዛ ግን እምቢ ካልክ ፖሊስ ይመጣል። ያው አንተም ተለምደውና ኑሮውን አንተም በትንሽ ድምፅ መረበሽ ትጀምራለህ። እንግዲህ ጀርመንንም የጸጥታ ሕጓንም ለመድክ ማለት ነው። ታዲያ በድምፅ መብዛት ምክንያት ፍርድ ቤት መቅረብ በጀርመን የተለመደ ነገር ነው። አንዳንድ ግን አስገራሚ የሆኑ ክሶች አሉ። ለምሳሌ አንዱ ግቢው ውስጥ ያለች ትንሽ ኩሬ ውስጥ ያሉ እንቁራሪቶች እየጮሁ ስላስቸገሩት መላ ፈጥሮ ጩኸቱን እንዲያጠፋ ተከሰሰ። የእንቁራሪት መብት ተሟጋቾች ደግሞ እንቁራሪት
የተፈጥሮ አባልነት መብታቸው በሕግ የተጠበቀ ስለሆነ መጮህ መብታቸው ነው ብለው ተከራከሩለት። በቃ ፍርድ ቤቱም የእንቁራሪቶችን የመጮህ መብት አከበረ። ከሳሹ ከፈለገ የጆሮ መከላከያ መሸፈን ይኖርበታል፣ አሊያ ቤት ቀይር ተብሎ ተፈረደለት። ሌላው ደግሞ የውሻ ጩኸት ያስቸገረው የጎረቤቶቹ የውሻ ጩኸት ያስቸገረው ሰው እንዲሁ ክስ ይዞ ይሄዳል። ፍርድ ቤቱ ምን ወሰነ? ውሾች የመጮህ መብት አላቸው በቀን ለ30 ደቂቃ ብቻ። ነገር ግን ከአንዱ ጩኸት ወደ ሌላው ጩኸት ከመሸጋገራቸው በፊት 10 ደቂቃ ማረፍ አለባቸው ብሎ ወሰነ። እንግዲህ ታያችሁ ሰው ውሻን ማዘዝ ይችል ይሆን? ይሄ የፍርድ ቤቱ ሳይሆን የውሻው ባለቤት ችግር ነው። አለበለዛ ቤት መቀየር ግዴታ ነው። ለዚያውም ከውሻ ጋር የሚያከራይህ ካገኘህ ማለት ነው። እምቢ ካልክ ቅጣቱ ለየት ያለ ነው። የምትወደው ውሻህን በደንብ ባለመያዝ ምክንያት መንግስት ወዳዘጋጀለት የተሻለ ስፍራ እንዲሄድ ይደረጋል። አስቡት እንግዲህ ከውሻው በቀር የሚያነጋግረው ዘመድ አዝማድ የሌለው ጀርመናዊ ምን ያህል ከባድ እንደሚሆንበት ውሻውን ሲነጠቅ። ብዙ ጀርመኖች ውሾቻቸውን በጣም ይወዳሉ። ይሄ በልጅ ተከቦ መንጫጫት፣ መጫወት ምናምን የሚባል ነገር ለጀርመናዊ ወላጆች አይታሰብም። አንተም ሲያምርህ ነው የሚቀረው።